ሮቤል ለምን ስልክ ማታነሳው? አነሳው እኮ 30 ጊዜ ስደውል የት ሄደ ነው? ራሔል ማረፍ ፈልጋለሁ። በጣም ከባድ ጊዜ እንዳሳለፍን ታውቂያለሽ። እኔም ማውቀው ማረፊያ ቤትህን ነው። ቤትህ ደግሞ የለህም። እንዴት ነው ለማረፍ ሄድከው? እሺ ምን ፈልገሽ ነው? ሮቤል መጀመሪያ ለጥያቄ መልስ ስጠኝ። የት ነው ልታርፍ ሄድከው? ወደ ቤት እየሄድኩኝ ነው አባቴን ለማግኘት። ሮቤል እየቀለድክ ነው? እኔን በዚህ የምታታልለኝ ነው የሚመስልህ? ለምንድን ነው የማታልልሽ? ትሰማኛለህ? አሁን ህይወት ጋር ከሆንክ ወይም ደግሞ እሷ ጋር ለመሄድ እየሞከርክ ከሆነ የኔና ያንተ መጨረሻ ነው እሺ የሚሆነው። አረ በፈጠረሽ ለምንድን ነው እሷን ማታያት? እሷ አልደረሰችብሽም አይደል? አንተ ነህ እሷ ጋር እየደረስክ ያላሰበችው የምታሳስባት። ልጅቷ የዋህ ስለሆነች አንተ በምትሆነው ነገር እየወደድካት ነው የሚመስላት። በጣም እንደማፈቅራት እኮ ነግሬሻለሁ። ከምን ይወረሳሽው? አሃ ነው እንዴ? እኔ ደግሞ እሱን ነገር ለመርሳት እየሞከርክ መስሎኝ ነበር። ለካ አንተ ለመርሳት አልፈለክም። እሺ አሁን ምን ፈልገሽ ደወልሽ? የምታፈቅራትን ሴት በደንብ ተሰናበታት እሺ። ምናልባት ከዚህ በኋላ ላታያት ትችላለህ። ራሔልስ የለችም። የት ሄደች? አሁን መጣው ብላ ወጣች። ምን ነው እንዴ ዝም ብለሽ ትለቂያታለሽ እንዴ? እና ስሬ ላስቀምጣት? ወንድሜ ቆይ ምን ሆነካል? ምንም አልሆንኩም። ወዴን ነው የምትደውለው? ቆይ ራሔል ስልኩን አንሺው። እንዴ ቆይ የት ትሄዳለች ብለህ ነው? ልክ ነሽ፣ የትም አትሄድም። ወንድሜ ቆይ ምን ሆነካል? ማርታ ህይወት ልጄ እንደሆነች ለራሔል ነግሬያታለሁ አለች። ምን? እቺ ልጅ ግን እስከ መቼ ነው እየተጫወተችብን ነው የምትኖረው? ቆየት አግኝታት ነው የነገረችህ? ደውዬላት ነበረ፣ ቀለደችብኝ። ጭራሽ ይሄንን መርዶ አረዳችኝ። እና ታዲያ አሁን የት ነው የምትሄደው? አሁን እጄ ራሔልን መጠየቅ አለብኝ። እንዳለችው ከነገረቻት ራሔል ለፍሬ መንገሩ አይቀርም። ወንድሜ አውቃ እኮ ሊሆን ይችላል። እውነቷን ቢሆንስ? ሲጀመር እኮ ህይወት ራሔልን ያገኘቻት መጀመሪያው ቤት እያለች ነው። ከዛ ከወጣት ጀምሮ አልተገናኙም። ዘመኑ እኮ የቴክኖሎጂ ነው። ስልክ የሚባል ነገር እንዳለ ረሳሽው እንዴ? ቢያንስ መንገሯን እርግጠኛ ሳትሆን ራሔልን ሄዶ መጠየቅ ሌላ ችግር ነው። ይኸውልሽ ማርታ፣ ይሄ ሚስጥር ቀጥ ብሎ ቤቴ ሲገባ አይታይሽም? ይታየኛል ወንድሜ። አሁንም ቢሆን ከባዱ አደጋ ህይወት ነች። ራሔል እኮ ለማንም ብትናገር እውነታው የሚረጋገጠው በህይወት ነው። ስለዚህ ወንድሜ እሷ ላይ ትኩረት ማድረጉ ነው ጥሩ። ግድ የለሽም። እኔ ራሔልን መፈለግ አለብኝ። አንቺ ደግሞ የህይወቱን ፎቶ ፈልጊ። ምንም አይነት ፎቶ የላት ማርታ። ፎቶዋና አድራሻዋ አለኝ ብያቸዋለሁ። የግድ ፎቶዋን ማግኘት አለብኝ። ይሄንን ካልሰጧቸው ደግሞ እኔ መጠራጠር ይጀምራሉ። ያ ካልሆነ ግን ነገ ጠዋት እዚህ ቤት ነው የሚመጡት። ቆይ እንዴት ነው እዚህ የሚመጡት? ተሳስቼ ስልክ ያወራኋቸው በእኔ ስልክ ነው። ምን ወንድሜ? እንዴት እንደዛ ታደርጋለህ? አላውቅም? እንዴት ነው ይሄንን የማታውቀው? ማርታ ስተቴ የገባኝ አሁን ነው። እኔም በወቅቱ ሐሳቡ ደስ ብሎኝ ስለነበረ ምን ማድረግ እንዳለብኝ አላውቅም። ቀጥታ በእኔ ስልክ ደወልኩኝ። ደግሞ የህይወቱን ፎቶ ማግኘት እንደዚህ ከባድ እንደሆነ በምን አውቃለሁ? እና አሁን የህይወቱን ፎቶ ከየት ነው የምናመጣው? ይኸውልሽ ማርታ፣ የህይወትን ፎቶ እንደምንም ብለን ማግኘት አለብን። የእሷን ፎቶ ካላገኘን እሷን ለመግደል በቆፈርነው ጉድጓድ እኛ ነን የምንገባበት። ወዴት ሄደ ነው? ህይወትን ላገኘ እና አገኘሃት? አዎ። እኔ እናንተ እኮ ስምምነት አለን። መቼም ያንን አትረሳውም አይደል? ረሳሽው እንዴ? ስምምነታችን እኮ ፍቅረኛ የመሆን ብቻ ነው። ይሄ ማለት ግንኙነታችንን የሚረብሽ ምንም አይነት ነገር ማድረግ የለብህም ማለት ነው። ግንኙነታችንን በጣም ኖርማል አድርገሻት። ሮቢ አፈቅርካለሁ። ካንተ ጋር አብሬ በመሆኔ በጣም ደስተኛ ነኝ። ታውቂያለሽ፣ አንቺን ደስተኛ ለማድረግ የቻልኩትን ሁሉ የማድረግ ፍላጎት የለኝም። ቆይ ምን ይሁን ነው የምትለው? ራሔል አንቺ ራስሽ ምን ሁን ነው የምትይኝ? አሁን እዚህ ደርሰናል። ይሄ በራሱ ትልቅ ለውጥ ነው። ቀስ እያልን ደግሞ ወደ ተሻለ ደረጃ እናደርሰዋለን። ልክ ነሽ። አሁን መሄድ አለብኝ። በጣም ስለደከመኝ ማረፍ ፈልጋለሁ። ወዴት ነው የምትሄደው? ወደ ቤት። አብረን እንሄዳለን። አይ እኔ የሆነ ቦታ ገባ ብዬ የምወጣበት ቦታ አለ። ህይወት ጋር እዛ ብሄድ እኮ አንቺን የምደብቅበት ምክንያት የለኝም። ልጅቷን የማይሆን ተስፋ እየሰጠህ እንድትጎዳ አታድርጋት። የኔ መሆን ካልቻልክ የእሷን መሆን አትችልም።
ቆይ ቅድም ማን ነበር ይደወለልኝ? ራሄልች። ምን ፈልገው? እኔም ፈልግ። ታዲያ ለምን አላገኝካት? ሄጄ ነበር ግን አልነበረችም። ታዲያ ትንሽ አጠብቃትም ነበር? እኔ እሷን የምጠብቅበት ጊዜ የለኝም። እሷን ለማግኘት እኔም ብቻዬን ትታ የመሄድ ምክንያት ካለ እንዴት እሷን ቁጭ ብሎ የመጠበቅ ምክንያት ታጣለህ? ስለሱ ጉዳይ ሌላ ጊዜ በሰፊው እነግርሻለሁ። አሁን ግን ስለ ራሳችን እናወራ። ከእህቴ ጋር ስላለ ግንኙነት በግልጽ ሳናወራ እንዴት ነው ስለኔና ስላንተ የምናወራው? ህይወት፣ አንድ ጥያቄ ልጠይቅሽ። እኔን ታምኚኛለሽ? በምን ጉዳይ? አንቺን በሚመለከት ጉዳይ ጠቅላላ። አዎ። እኔና ራሄል ምንም አይነት ግንኙነት የለንም። እኔም የማውቀው እሱን ነበር። ግን ደግሞ አሁን እሷ ስትጠራ እኔን ትተክ ነበር ሄድከው እኮ። ያንን ያደረግኩት የግድ ማድረግ ስላለብኝ እንጂ ከእሷ ጋር ግንኙነት ስላለኝ አይደለም። ለእኔ በግልጽ መናገር ያለብክን ነገር መናገር ነው የሚሻልክ። ምንም ሆነ ምን ራሄል መናገሩ አይቀርም። እኔ ደግሞ ከአንተ በሰማ እመርጣለሁ። ቆይ ህይወት፣ ምንም ነገር ቢሆን ብነግርሽ ታምኛለሽ? የማያሳምን ነገር ከሆነ ደግሞ አላምንክም። እሺ፣ ይሄ ነገር ግን ከኔና ካንቺ መውጣት የለበትም። እሺ። ራሄል ወደ ቤት የተመለሰችው እኔና እሷ ፍቅረኛሞች እንደሆነ እንድናስመስል ተስማምቼ ነው። አልገባኝም። ራሄል እንደማላፈቅራት ታውቃለች። ለአንቺም ስሜት እንዳለኝ ጠንቅቃ ታውቃለች። ግን ምን ላድርግ? ራሴን አጠፋለሁ ብላ አስፈራራችኝ። ይኸውልሽ፣ እኔም ከእሷ ጋር ግንኙነት መመስረት እንደማልፈልግ ታውቃለች። እሱንም ደግሞ አስጠንቅቄ ነግሬያታለሁ። ቢያንስ ወደ ቤት እንድትገባና እናቷ ፍቅረኛዋ እንዳደረገችኝ እንድታምን ጠየቀችኝ። ከዛ እኔም ተስማማሁ። ታዲያ እሷ በፈለገች ሰዓት ስትጠራ መሄድን ያካትታል? ያው እናትና አባቷ ነገሩን እስኪያምኑ ድረስ እነሱ ፊት ሆና ትደውላለች። እና ደግሞ ለማረጋገጥ ከፈለጉ ደግሞ ሄጄ አገኛታለሁ። ግን ለ2 ሳምንት ብቻ ነው። ይህ በጣም አስገራሚ ስምምነት ነው ህይወት። ይህ አስገራሚ ሳይሆን አስቸጋሪ ነው። ስለዚህ እኔም ለ2 ሳምንት ካንተ ጋር ፍቅር ግንኙነት ለመጀመር ማሰቤን ማቋረጥ አለብኝ ማለት ነው። ለምን? እኔ እኮ አፈቅርሻለሁ። ራሄልን ልታገኛት ሄድከው ለእኔ ያለህን ፍቅር ከገለጽክልኝ በኋላ ነው። እኔም ደግሞ አምኜክ ነበር። እንደዚህ አይነት ስምምነት ስታደርግ ስለኔ ህይወት፣ እህትሽ በእኔ ምክንያት አንድ ነገር ብትሆን፣ ቆይ ለእኔ ያለሽ አመለካከት አይቀየር? በእኔ ቅር አይልሽ? ራሄል አንተን ለማግኘት ብላ ምንም ነገር ማድረግ ትችላለች። አንተ ግን እሷን ከክፉ ነገር ለመጠበቅ የማታደርጋቸው ነገሮች ሊኖሩ ይገባል። ልክ ነሽ። እንደዚህ አይነት የሞኝ ስምምነት መስማማት አልነበረብኝም። ግን ምን ላድርግ? አንቺን ማጣና አንቺ የምትቀየሚ መሰለኝ። ከዛ አደረግኩት። ለዚህም ደግሞ ይቅርታ አድርጊልኝ፣ አይደገምም። እህቴን ከክፉ ነገር ለመጠበቅ መሞከሪክ በጣም ደስ ብሎኛል። ግን ደግሞ እንደዚህ አይነት ነገሮች በፍቅር ግንኙነት ውስጥ በጣም ነው የሚያስከፉት። ደግሞ ራሄል ይህንን ሁኔታ ለመጠቀም እንደምትሞክር ግልጽ ነው። የኔ ውድ 2 ሳምንት ብቻ ታገሺ። 2 ሳምንት ብቻ እኮ ነው። እኔ ነገርኩህ፣ የ2 ሳምንት የፍቅር ግንኙነታችን ከሷ ጋር ያለህን ግንኙነት እስከምታቆም ድረስ አይኖረንም። ህይወት እባክሽ፣ ዛሬውኑ ጀምረ እንዴት ዛሬውኑ ይቋረጥ ያለሽ? ዛሬ ግንኙነት የጀመርነው እስከ ዛሬ ሁኔታችንን ከግምት ለማስገባት ነበር። አሁንም ለዘላቂ ህይወታችን ሲባል ለ2 ሳምንት ግንኙነታችን ማቋረጥ አለብን። ወይኔ ጓደኛዬ፣ ምን ሆና ነው አሁን በዚህ ፍጥነት? ምን አገኛት? ራሄል ምን ሆነሽ ነው? እማዬ፣ አንዲት ጓደኛዬ ሞተች። ማነች እሷ? አንቺ አታውቂያትም? ወይኔ ትዕግስት፣ ምን አገኛት? ራሄል ትዕግስት የምትባል ጓደኛ ነበረችሽ እንዴ? አልጋ ቤት እያለን የተዋወቅ ነው። እስከ መጨረሻው ድረስ አብራኝ ነበረች። ብታይ በጣም መልካም ሰው ነበረች። ምን ሆና ነው የሞተችው? ከፍቅረኛዋ ተጣልታ ነበር አልጋ ቤት የነበረችው እና ፍቅረኛዋ ሊገላት እንደሚፈልግ ነግራኝ ነበር። በስመ አብ ወልድ። ምን አድርጋው ገደላት? እሱ እንድታውቅ የማይፈልገውን የቤተሰባቸውን ሚስጥርና አንድ አጎቱ የሚኖርበትን ቦታ በማወቋ ነው። ቆይ እሱ ካልነገራት እንዴት ልታውቅ ቻለች? እኔ እንጃ። ስለ እኔ ጉዳይ እያወራን ስለነበር አልነገረችኝም። ፍቅረኛዋ ይሆናል የገደላት። ፍቅረኛዋ ያለችበትን ቦታ አያውቅም። ጭራሽ እሷን ፍለጋ ወጥቶ መንገድ ጠፍቶበት እሷን ደውሎ ሲጠይቃት ነበር። እንዴ ሊገላት እንደነበረ እያወቀች ስልክ ይደዋወሉ ነበር ማለት ነው? እሷ እንዳወቀች አላወቀም። እሷ ደግሞ እሱ እኔን ገሎ እስር ቤት እንዲማቀቅ አልፈልግም እያለች እሱ ነበር የምትጨነቀው። አንቺ አይተሻል? አላየሁትም። ስለሱ ምንም አልነገረችኝም። የት ነው እሺ የሞተችው? አልጋ ቤት ነው ሞታ የተገኘችው። ቆይ አንቺ ይሄን እንዴት አወቅሽ? በሰላም ቤት መድረሴን ልነግራት ስደውል ፖሊሱ አንስቶ ጠየቀኝ። እማውቀውን ነግሬው መጣሁ። ጥሩ አደረግሽ። ሮቤልስ ወደዚህ አልመጣም? አልመጣም።
አባዬ ልጄ የት ነው ያለሽው? እቤት ነኝ። ለምንድን ነው ደጋግሜ እየደወልኩኝ ስልኬን የማታነሺው? ስልክ ማንሳት የምችልበት ቦታ አልነበርኩም። ራሄል ምን ነው? ምን ሆነሻል? እያለቀስሽ ነው እንዴ? አባዬ ቤት ነኝ በቃ። ሄሎ 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 ራሄል ሄሎ ምን ሆና ነው? ምንድን ነው የሚያስለቅሳት? ለምንድን ነው የምታለቅሰው? አቤት። አሃ ወዳጄ አንተ ነህ እንዴ? አዎ ያው ስልኩን ሴቭ አላረኩትም ነበረ። ደግሞ እኮ በድምጽ አውቄያለሁ። ምን እባክህ አንተን አውርቼ እንደጨረስኩኝ ፎቶዋን እየፈለኩኝ ሲሄድ እኮ ከየት መጡ ሳልል ሌቦች ስልኬ መንጥፈው ትሮጡ። ምን በስንት ልመና እኮ ነው ሲም ካርዱን መንገድ ላይ ለአንድ ጎዳና ተዳዳሪ ሰጥተውልኝ ኋላ ሲም ካርዱን ተቀብዬም አንተን ፈልገህ እንዳታጣኝ ብዬ አዲስ ስልክ ገዝቼ ገና ልክ ወደ አንተ ልደውል ስል ነው የደወልኩት። ያው እየመነተፉ በሞተር እኮ ህዝቡን ምርር አድርገውታል። እኔ ይህንን ነገር እስከ ዛሬ በሰው ነበር ስሰማ የነበረው። ይሄው ዛሬ በእኔ ደርሶ ጉዴና አየሁታ። ደግሞ እኮ ሁሉም ነገር ስልክ ውስጥ መኖሩ ነው በጣም ያናደደኝ። ግድ የለም ጠብቄ አነሳታለሁ። ነገ ጠዋት ትምህርት ቤት ስትሄድ ጠብቄ ፎቶ አነሳታለሁ። አቤት አቤት። ሄሎ ወዳጄ ምን አልከኝ? ሄሎ ሄሎ ወዳጄ ይሰማል? ሄሎ ሄሎ እየተቆራረጠ ነው። ሄሎ ወይኔ ታደለ። ይሄን የመሰለ እድል እጄ ገብቶ በማይረባ ስህተት ላጣው ነው። ህይወት እባክሽ አንዴ አዳምጪ። ምንድነው ማዳምጥክ? ምንም ነገር ቢፈጠር ከጎኔ እንድትሆኚ ነው የምፈልገው። ህይወት ብቻዬን ልቀር የምችለው አንቺ ትተሽኝ ከሄድሽ ብቻ ነው። ይሄ ምን አይነት የራስ ወዳድነት ጥያቄ ነው? እንዴት ምንም ነገር ቢፈጠር አጠገቤ ሁኚ ትለኛለክ? ህይወት ይሄንን የምልሽ አንቺ ምንም ነገር እንደማይጎዳ ስለማውቅ። ሮቤል ምንድነው የሆንከው? በጣም እየተጨነቅክ እኮ ነው። ልክ ነሽ። በጣም ነው የተጨነቅኩት። ምንድነው ያስጨነቀ? ህይወት ለአንቺ ደህንነት ስል ሁሉም ነገር አልነግርሽም፣ ግን እባክሽ ከባድ ችግር ውስጥ እንደገባው ተረጂ። የምን ችግር ነው? ንገረኝ። ህይወት አልችልም። ከጎንክ እንደሆን ከፈለክ ሁሉንም ንገረኝ አሁኑኑ። ህይወት ነገርኩሽ እኮ አንቺን ችግር ውስጥ የሚከተ ነገር አላደርግም። ለምን? እኔ ችግር ውስጥ በሆንኩ ጊዜ እኮ አንተ አጠገቤ ነበርክ። ቆይ አሁን ችግር ውስጥ እንደሆንክ እያየሁኝ እንዴት ዝም እልካለሁ? የኔ ውድ ለዚህ ነው ምንም ቢፈጠር ምን እኔም ብቻ እንድታምኚ የምለምንሽ። አንቺን ደስ የማይልሽን ነገር አድርጌ ካየሽ ፈልጌ ሳይሆን ተገድጄ እንደሆነ ተረጂ። ሮቤል በጣም እያስጨነከኝ እኮ ነው። ለምንድን ነው የማትነግረኝ? ቢያንስ ያልከውን ለመቀበል ያስችለኛል። ለአንቺ ነግሬ ችግር ውስጥ ልከትሽ አልፈልግም። ቆይ እንዴት ነው አንተ እንደዚህ እየሆንክ እኔ ተረጋግቼ መቀመጥ የምችለው? ቆይ ያንተን ችግር ለመስማት እኔ በቂ አይደለሁ? ህይወት እባክሽ እንደዚህ አትበይ። እኔ እኮ በደንብ አውቅካለሁ። አንተ ምንም ነገር ቢፈጠር አንተን የሚያስጨንቅ ችግር ውስጥ አትገባም። እሺ እነግርሻለሁ። እሺ ንገረኝ። ግን አደራ ለማንም ሰው እንዳትናገሪ። ይሄ የኔና ያንቺ ብቻ ምስጢር ነው። እሺ እኮ ንገረኝ። ራሄል ጋር ሄጄ ነበር። እኔና እሷ ምንም አይነት ግንኙነት እንደማይኖረን ነግሬያት ልወጣ ስል በሩን ያዙብኝ። ከማን ጋር? አንዲት ሴት አብራት ነበረች። ትቻቸው ለወጣ ስለ ራሄል እጄን ያዘች። እሷን ሳስለቅቃት ደግሞ አብራት የነበረችዋ ሴት ፊት ለፊቴ መጣች። እሷን ስገፈትራት ወደቀችና ያልጋው ጠርዝ መታች። ከዛም በኋላ ራሷን ስታወደቀች። ወደቀች? ሞተች። ምን? አዎ ሞታለች። ሮቤል ምን እያልከኝ እንደሆነ ግን ታውቀዋል? ህይወት ንገረኝ አላልሽ? በቃ ዝም ብለሽ ስምኝ እሺ? እሺ። ራሄል ፖሊስ ጠርቼ እንደገደልካት እነግራቸዋለሁ አለች። አይገርም? በጣም ነው ያስፈራራች። እኔም ደንግጬ ስለነበር እንዳትናገር ለመንኳት። እሷ ግን ዝም እንድል ከፈለክ ፍቅረኛ ይሆናለች። ምንም አማራጭ ስላልነበረኝ እኔ የሚሻልኩት። ሮቤል ምን አይነት ችግር ውስጥ ነው የገባከው? ምን ላድርግ? እኔ በህይወት እያለሁ የሌላ ሰው ከምትሆን ብትታሰር ይሻላል አለች።
ፈርቼ ስለነበር በሀሳቡ ተስማማ። አሁን ግን ሳስበው በእሱ ሀሳብ መስማማት አልነበረብኝ። እርግጠኛ ነህ ልጅቷ ግን ሞታለች? አዎ ሞታለች። ራስህ ካረጋግጠካል? ትንፋሿ እንዳለ ላረጋግጥ ስለ ራሄል ከለከለች። ለምን? አሻራ እንዳይገኝ ብላ ነዋ። የፈለገ ነገር ቢሆን እኮ መሞቷን ማረጋገጥ ነበረብክ። ራሄል ለፖሊስ ደውላለሁ ብላ ስታስፈራራኝ ተውኩት። ቆይ ሁለቱ ተማክረው አታለውክ ቢሆንስ? እንዴት ነው እኔን ለማታለል እንደዚህ የሚያደርጉት? ራሄል አንተን ለማግኘት ምንም ነገር ታደርጋለች። ይሄ ደግሞ በትክክል አንተን ለማጥመድ የሰሩት ድራማ ነው። ልክ ነሽ። ራሴን ላጠፋ ነው ብላ ጠርታኝ ሌላ ጣጣ ውስጥ አስገባችኝ። ከዛ በቁጥጥር ስር አስገባችኝ ማለት ነው። ሄደን የልጅቷ መሞት ማረጋገጥ አለብን። ሞታ ቢሆንስ? ወደ ሆቴሉ ስንገባ ያየን ሰራተኛ ቢጠቆምብንስ? ሞታ ባይሆንስ? በውሸት ድራማ ከማታፈቅራት ሴት ጋር አብረክ ልትኖር ነው? እኔ በጭራሽ አልፈልግም። እሺ በቃ ና ቤቱን አሳየኝና እኔ ገብቼ አረጋግጣለሁ። ራሄል ምን ሆነሻል? ጓደኛዋ ሞታ ነው። የትኛዋ ጓደኛ ሆነች ደግሞ የሞተችው? አልጋ ቤት የሚተዋወቁ። አልጋ ቤት? ብቻዋን በነበረች ሰዓት አጠገቧ ሆና ልጃችንን ስታግዛት ነበር። አይዞሽ የኔ ልጅ፣ ፈጣሪ ነፍሷን ይማረው። አባዬ ቅድም እኮ አብረን ስናወራ ነበር፣ አሁን ግን የለችም። ቆይ እንዴት ነው ሰው በዚህ ፍጥነት የሚሞተው? ወደዚህ ስትመጣ አግኝተሻት ነበር? አዎ። ይሄ በጣም ከባድ ነው የኔ ልጅ። ፖሊስ አብረሻት እንደነበርሽ አውቋል? አሁን እኮ ፖሊስ ጣቢያ ሄዳ የምታውቀውን በሙሉ ተናግራ ነው የመጣችው። ማን እንደገደላት የሚታወቅ ነገር አለ? ይሄ አውሬ እሱ ነው የሚሆነው። ራሄል ይሄ ጉዳይ ድጋሚ ካፍሽ መውጣት የለበት። ማን ነው እሱ? ለምን ሊገላት እንደሚፈልግ ነግራኛለች እኮ። ማን ነው እሱ የሚገላት? የኔ ውድ ይሄንን ሶስተኛ ሰው እንዳወቀ ካወቀ ራሱን ለማዳን አንቺን ፍለጋ ነው የሚጀምረው። እንዴ ሰዎች ለምንድን ነው ማትነግሩኝ? የልጅቷ ፍቅረኛ ሊገላት እንደሚፈልግ ለራሄል ነግራት ነበር። ይሄ ጨካኝ እችን የመሰለች ልጅ በሱ ፍቅር መሰቃየቷ ሰው እንዴት ይገላታል? ራሄል ይሄን ጉዳይ ለፖሊስ ነግረሻል? አልነገርኩም። ጥሩ ነው ያረግሽው። ይሄ ጉዳይ ከኛ መውጣት የለበትም። ለምንድን ነው ያልተናገርሽው? ይሄ እኮ ወንጀለኛውን የሚጠቁም ትልቅ መረጃ ነው። አላውቅም፣ በጣም ደንግጬ ስለነበር ነው። ታደለ ልጅቷ እኮ አንዴ ሞታለች። እሷ ሞተች ተብሎ ገዳዩ ሳይቀጣ መኖር አለበት? መጀመሪያ ጉዳዩ ልጄን ይጎዳል ወይስ አይጎዳም የሚለውን አስብ እንጂ። እኔ ትንሽ ማረፍ ፈልጋለሁ አባዬ። ይሄኛ ሚስጥር ነው። ፖሊሶች በራሳቸው መንገድ መርምረው ማግኘታቸው አይቀርም። ራሄል ይሄ ወንጀለኛ ተይዞ እስር ቤት እስካልገባ ድረስ ነገ ሌላ ሴት ምናልባትም አንቺንም ሊጎዳ ይችላል። ታደለ ለምንድን ነው የማታስበው? ጉዳዩን ለፖሊስ መንገር አስፈላጊ ቢሆን ኖሮ እሷ ታደርገው ነበር። ነገም ሆነ ከነገ ወዲያ ለፖሊስ መንገር ተገቢ እንደሆነ ስታስብ ሄዳ ትናገራለች። ራሄል ይሄ ወንጀለኛ ሳይቀጣ እንዲኖር አትፍቀጅለት። ያንቺም ደህንነት የሚረጋገጠው ጉዳዩን ፖሊስ ያውቀው ነው። አባዬ አንተ የምታውቀውን ነገር ሁሉ ለሰው ትናገራለህ እንዴ? እንደዚህ አይነት ነገር ከገጠመው ሁሉም ሰው የሚያውቀውን ነገር ሁሉ መናገር አለበት። ሁሉም ሰው ሌላ ሰው እንዳይሰማበት የሚደብቀው ሚስጥር አለ። ይሄ ደግሞ እኛ እንደ ቤተሰብ የምንደብቀው ሚስጥር እንደሆነ አውቀህ ዝም በል። ይሄ እኮ ከገዳይ ጋር መተባበር ነው። እንዴት ነው እንደ ቤተሰብ ተባብረን ነፍሰ ገዳይን የምናስመልጠው? ይሄ እንዴት ማድረግ እንችላለን? አይ እንግዲህ ምንድነው እንደዚህ ከመሬት ተነስቶ የፍትህ ጠበቃ መሆን? ይሄ የፍትህ ጠበቃ መሆን አይደለም። እንደ ቤተሰብ ውሸታምና ወንጀለኛ ተባባሪ የመሆን ጉዳይ ነው። እኔ ደግሞ ቤተሰቤ በዚህ ልክ ውሸታምና ወንጀለኛን ሲደግፍ ማየት አልፈልግም። አባዬ በዚህ መጠን እውነት ይውጣ የሚል አቋም ካለ ከኛ የደበቅካቸውን እውነታዎች ከማውጣት ነው የምንጀምረው። ምንድነው እሱ ከኛ የደበቅከው? እሷን ጠይቂያት እንጂ እኔ ካንቺ ደብቄ እሷ የምታውቀው ነገር ካለ ራሷ ትንገርሽ። ራሄል የምታውቂው ነገር ካለ አሁኑኑ ንገሪኝ። አንተ የደበቅከውን እውነት ለፍሬ ከነገርክ እኔም ሄጄ ለፖሊስ እናገራለሁ። ራሄል በጣም ትልቅ ጥፋት ነው የሰራችው። ይሄንን ካንቺ አልጠብቅም ነበር። አባዬ ከዚህ በኋላ ምንም ነገር ሊሆን እንደሚችል መጠበቅ አለብን። ምንድነው የደበከኝ ነገር? ፍሬ እኔ ምንም የደበኩሽ ነገር የለም። ራሄል ያለ ምንም ምክንያት እንደዚህ አትሆንም። የደበከኝ ነገርማ አለ።
ራሄል የራሷን ስህተት ልክ ለማድረግ የፈጠረችው ነገር ነው። አንቺም ደግሞ የእሷን ስህተት ለመድገም ብለሽ ሌላ ስህተት አትስሪ። ምን አሉሽ? ሞታለች። ምን አይነት ጣጣ ውስጥ ነው የገባከው? በቃ ፖሊስ ጣቢያ ሄጄ ራሴን ላጋልጥ። እሱን ማድረግ የነበረብክ መጀመሪያ ነበር። እሺ፣ በዚህ የተነሳ ታዲያ የራሄል ወጥመድ ውስጥ ገብቼ ልኑር? ወጥመድ አይደለም፣ ልጅቷ በትክክል ሞታለች። ህይወት፣ እሺ ምን አድርግ ነው የምትይኝ? ማድረግ ያለብክን አስቀድመክ መርጠካል። እኔ አሁን ይሄንን አድርግ ያንን አታድርግ አልልክም። ህይወት፣ በሰዓቱ ሁሉንም ነገር ካንቺ መደበቅ ነበር ፍላጎቴ። አሁን ግን ሁሉንም ነገር አውቀሻል። አሁን አንቺ አድርግ የምትይኝ ነገር ሳላመነት ታደርጋለሁ። አሁን አንተ የራሄል ፍቅረኛ ነክ። እሱ የውሸት ነው። እኔ ለእሷ ምንም አይነት ፍቅር እንደሌለኝ ታውቃለች። አሁን በራሄል እጅ ውስጥ ነክ። እሷ በማትፈልገው መንገድ ብትሄድ እስር ቤት ነው የምትገባው። እሷ እንደዛ ነው የምታስበው። እኔ ግን እንደዛ መኖር አልፈልግም። ይሄ እኮ በአንተ ፍላጎት የሚወሰን ጉዳይ አይደለም። ህይወት ለጊዜው ነው። እኔና አንቺ ሁሉንም ነገር ለመቀየር እንሰራለን። ይሄን አጋጣሚ ተጠቅማ ደግሞ አስራ እሷ እንድታደርገኝ አልፈቅድም። አንቺም መፍቀድ የለብሽም። እኔ ደግሞ ምን ማድረግ እችላለሁ? ህይወት እባክሽ ለራሄል አትተይኝ። እኔ እሷንም ሆነ እስሩን የምችለው ለአንቺ ሰለው። ይኸውልሽ አንቺ ከጎኔ ከሆንሽ የሚያቅተኝ ነገር የለም። እኔ በእውነት ላገኘው የሚገባውን ሰው ራሄል አስፈራርታ እየወሰደች እያየው እንዴት ነው ከጎንክ የምሆነው? እስኪ አንድ ጥያቄ ልጠይቅሽ፣ ታፈቅሪኛለሽ? አሁን እኮ እሱ ምንም ለውጥ አያመጣም። ለውጥ የሚያመጣው በመሀላችን ያለው እውነትና ፍቅር ነው። እኔና አንቺ በእውነተኛ ፍቅር የምንፈላለግ ከሆነ እመኝ ከዚህ ችግር እንወጣለን፣ የራሳችንን ህይወት እንመሰርታለን። ይሄ እኮ እንደዚህ በቀላሉ የምትላቀቀው ጉዳይ አይደለም። ራሄል በፈለገችው ሰዓት ተነስታ እስር ቤት ውስጥ ከትት ትችላለች። እኛም ልክ እንደሷ ማሰብ የለብንም። ይህን ችግር ለመወጣት መስራት ነው ያለብን። እኔም ብሆን ያንተን እስር ከማይ ከራሄል ጋር ብትሆን ነው የምመርጠው። ከራሄል ጋር ከሆንክ ደግሞ በየቀኑ መሞት የማይቀር ነው እና የትኛው እንድመርጥ ነው የምትነግረኝ? ህይወት፣ እሷ ክፋቷ የምትፈልገውን ነገር ከሰጣት እኛ መልካምነታችንና ፍቅራችን የሚገባን ነገር መስጠት አለበት። ይህን ህይወት ደግሞ ማንም ሰው እንዲነጥቀን መፍቀድ የለብሽም። ሲጀመር አንተ ለምን እሷ ጋር ሄድክ? ከቤት የወጣችው አንተን ለማግኘት እንደሆነ እያወቅህ እንዴት እሷ ጋር ትሄዳለህ? ቆይ አሁን ስላለፈ ነገር በጸጸት ማውራት ምን ጥቅም አለው? ከኔ ጋር ነበርክ፣ እኔም አንተም ደስተኞች ነበርን። ሁለታችንም ያለንን ስሜት የገለጽንበት ጊዜ ነበር። እኔን እኮ አቅፈከኝ አፈቅርሻለሁ ስትለኝ ነበር። እሷ ስትደውል ወደ እሷ ጋር ሄድክ። እሷ ራሷን ካጠፋች እኔና አንቺ ግንኙነት ይበላሻል ብዬ ፈራሁ። እሷ አንድ ነገር ብትሆን እኔን ተጠያቂ አድርገሽ የምትወቅሽ መስሎኝ ነበር። ቆይ እንዴት እንደዚህ አይነት ወጥመድ ውስጥ ትከተኛለሽ ብዬ ላስብ? መጠርጠር ነበረብክ። ቆይ እስኪ ንገሪኝ፣ እንዴት ብዬ ልጠርጥር? አላውቅም፣ ግን ደግሞ እኔን ከቅፋ አውጥተህ እሷ ጋር መሄድ አልነበረብክም። ልክ ነሽ፣ እንደዛ ማድረግ አልነበረብኝ። በጣም ይቅርታ። አቤት፣ ያልሽኝ ቦታ መጥቼ ነበር። የለሽም? ምን? መቼ? ለምን? የምን ችግር? ቆይ የምን ችግር ነው የተፈጠረው? እማዬ ደህና ነኝ። አንቺ ደህና ነሽ? ምን ነው? ምን ሆንሽ? ምን ፈልገው ነው የሚያጣሩት? እኔ እሱ ልጅ እንደሆንኩኝ የሚያውቅ ሰው አለ እንዴ? ማን ነው ላንቺ ነገረሽ? በጣም ነው የሚገርመው። እሺ እማዬ፣ እሺ እነግረዋለሁ። ህይወት፣ ሮቢ የት ነክ? ምን ነው ፈለግሽኝ? እማዬ ደውላ ነበር። በጣም የሚያስጨንቅ ነገር ነገረችኝ። ምን ነው? ምን ሆነ? በጣም ጨንቆኛል። በጣም ፈርቻለሁ። እሺ መጣሁ። የት ነው ያለሽው? ወደ እንግዳ ማረፊያ እየሄድኩ ነው። በቃ እሺ መጣሁ።
ራሂል ጋር ነህ? ህይወት በቃ ቻው። እሺ መልካም ጊዜ። ወዴት እየሄድክ ነው? ሃይ ራሂል። ከማን ጋር እያወራህ ነው? ከቤት። ህይወት ነች አይደል? ምን ነው? ለምን ፈለግሽ? የኔ ፍቅር በዚህ ጊዜ ለምን ፈለግሽኝ ብላ እየጠየከኝ ነው? ምን ነው መጠየቅ አልነበረብኝ? ትዕግስት እኮ ሞተች። ትዕግስት? ትዕግስት ማን ነበረች? በምን ላስታውስ? እንደውም ከኔ ጋር መተህ አልጋ ቤት። ኦኬ ያቺ ሌባ። አይገርምሽም? ስሟ ትዕግስት እንደሆነ አላወቅኩም ነበር። ሮቤል ግን እንዴት በዚህ ልክ ጨካኝ ትሆናለህ? ትንሽ እንኳን ሀዘኔታ አይሰማህም? የኔ ቆንጆ ያን ያክል እኮ አላውቃትም ነበር። ደግሞ ለምንድን ነው አንቺ በዚህ መጠን ያዘንሽው? ሮቤል በጣም ጨካኝ ሰው ነው። እኔ የምልሽ ውስጥ ሰው አለ እንዴ? አላውቅም። በመሞቷ በጣም አዝናለሁ። ተው እንጂ። ለምንድን ነው ደስታን የደበከው? እንዳየው ከሆነ በእሷ መሞት ከማዘን ይልቅ በደስታ ርችት ብትተኩስ የምትመርጥ ነው የምትመስለው። እኔ አልገባኝ። እዛ አልጋ ቤት ውስጥ የዚህን ያክል ሳታዝኝ እንዴት ነው አሁን በሀዘን ልሙት እያልሽ ያለሽው? እዛው አልጋ ቤት ውስጥ አልቅሼና ጮኬ እንዳስይዝ ነበር የጠበቅከው? እሱንማ ልታደርጊው አትችይም። ምክንያቱም ልጅቷ አልሞተችም ነበር። ኧረ እባክህ እሱን መቼ ነበር እባክህ መርምር ያረጋገጥከው? አሁን ጥልቅ ሀዘንሽን ሳይገራ ገባ። ትዝ ይልሻል? ትኩስ ሬሳ እዛ አስቀምጠን መተን እኮ እናትና አባትሽ ፊት ፍቅርሽን ለማሳየት ስትሯሯጪ ነበር። ቆይ ግን ሮቤል ለምንድን ነው ግን ሰው ሲያስብልና ሲጨነቅን ለማይገባ? ስትሞት እያየሽ ምንም ያልመሰለሽ ሴት አሁን በሀዘን ልሙት ማለትሽ ከኔ ጋር ምንም ያገናኘው ነገር የለም። ቆይ በየሄድኩበት ሁሉ እያለቀስኩኝና እያዘንኩኝ መሞቷን መናገር ያለብኝ እኔ ነኝ እንዴ? የሚጠቅምሽ ቢሆን ታደርጊው ነበር። ነገ ወይ ከነገ ወዲያ ለእኔ ያለሽ ፍቅር ሲጠፋ ማድረግሽ አይቀርም። እስከዚያው በሰላም ለመኖር ከፈለክ ቢያንስ አትከፋው። ለአንተ ያለኝ ፍቅር እስኪጠፋ ድረስ ለመታገስ ሞክር። ፍሬ እንኳን ደስ አለሽ። እንኳን አብሮ ደስ አለ። ቁጭ በይ። ግን ደህና ነች? አዎ ደህና ነች። ቆይ ታዲያ አሁን የት ነች? አሁን ወጣች። ወዴት? እኔ የምልሽ ማርታ የህይወት ፎቶ አለሽ? አንቺ ጋር የለም እንዴ? ወይ ጉድ! እንዴት አንድ ሰው ጋር እንኳን ፎቶ አይጠፋል? እኔማ አንቺ ስለምትወጃት ስልክሽ በሷ ፎቶ የተሞላ መስሎኝ ነበር። ይገርማል። ይሄ የሚያሳየው እችን ልጅ ምን ያህል ስንጠላት እንደኖርን ነው። አንቺማ በጣም ነበር የምትወጃት። አዎ በጣም መወደድ የሚገባት ንጹህ ልብ ያላት ሴት ናት። ታዲያ ምን ነው አንድ ፎቶ አጣሽ? በጣም ነው የሚገርመው። እንዴት በስህተት እንኳን አንድ ፎቶ አይኖራትም? እኛ እንኳን አካሏ ፎቶዋ እንኳን ሊኖረን እንደማይገባ ገብቶን ነበር። እኔ እኮ ግራ ይገባኝ ታዴ እንዴት ለህይወት ያፋልጉኝ ማስታወቂያ መለጠፍ መፈለጉ ነው። ታዴ ራሂል ነገር እንደማይሆንለት ታውቂ የለ? ራሂልን የሚጠቅማት ከሆነ ሰይጣንም ቢሆን ይወዳል። ታዲያ ምን ነው ለራሂል ሳያደርገው ቀረ ነው ወይስ ህይወት ከራሂል ትበልጥበታለች? በጣም እንጂ። እኔ አላሳመነኝም። ሀሳቡን ወድጀዋለሁ። እኔና ራሂል አሳትመን እንለጥፋለን። እስኪ መጀመሪያ ፎቶ ይኖርሽ። ይኖራል፣ አይጠፋም። አባዬ ህይወት እንዴት ነሽ? ደህና ነኝ። አንተ ደህና ነህ? ደህና ነኝ። እኔ የምለው ጥሩ ቦታ ነው ያለሽው? ተመችቶሻል? ባይመቸኝስ ቦታ ልትቀይርልኝ ነው? የት ነው ያለሽው? ቢያንስ መጥቻ አይሻለሁ። አያይ ይቅርብኝ። ምን አልሽ? ይቅርብኝ። ጠልተከኝ አይደል እንዴ ከቤት ያስወጣከኝ? አይ ራስሽ አይደለሽ እንዴ ራሂል ትጎዳለች ብለሽ ወጣሽው? ለነገሩ እኔ ከዚህ በፊትም እኮ ከቤት ልውጣ ስል አንተ ነበር ካይሆንም ብለህ ያስቀረከኝ። እሺ ቢያንስ ያለሽበትን ሁኔታ በፎቶ አንሺና ላኪልኝ። አንቺ ለልጅ ያደረግሽው ነገር ለኔ በጣም ከባድ ውለታ ነው። ኧረ አባዬ ይቅርብክ። ደግሞ በእኔ ናፍቆት አብደክ ፎቶዬን ፍሬም አሰርተህ ግድግዳ ላይ ለጠፈክ ትዳርክ እንዳይፈርስ። በጣም ቀልደኛ ሆነሻል እባክሽ። ከመቼ ወዲህ ነው እንዴ የተለወጥሽው? በሳቅ ገደልሽኝ እኮ። ያለሽበትን ሁኔታ ለማወቅ ፎቶ አንስተሽ ላኪልኝ ስትል እኔም አልሳኩኝ። ህይወት ለምንድን ነው ስርዓት የማይኖርሽ? አሁኑኑ ያለሽበትን ሁኔታ የሚያሳይ ፎቶ ላኪልኝ። ኧረ አባዬ ይሄን ያክል ናፍቄ ካለው ማለት ነው? ህይወት
ምን አይነት ጨዋታ ነው የጀመርሽው? እኔ እኮ ባልቀበልሽም አባትሽ ነኝ፣ ልታከብሪኝ ይገባል። ወይኔ ያልተቀበልክኝ አባዬ፣ ፎቶዬን በጣም ነው እንደፈለግከው። ገደል ግቢ እሺ። ፈጣሪ ድጋሚ አይንሽን አያሳየኝ። ኧረ አባዬ አትበሳጭ። ይኸው አሁን ፎቶ አንስቼ እልክልሃለሁ። ምንድን ነው እንደ ኮካ ግንፍል የምትለው? እኔ ቁም ነገር ሳውራ አንቺ ትቀልጅብኛለሽ አይደል? አባዬ ደግሞ ፎቶዬን እንዴት ዝም ብዬ እልክልሃለሁ? ቢያንስ ትንሽ ከአባቴ ጋር ልቀልድ ብዬ እኮ ነው። በይ አሁን ላኪልኝ እሺ፣ ፍጠኝ። እና አባዬ አይኔን ጨፍኝ ወይስ አይኔን በእጅ ይዤ ልላክልህ? ደግሞ ለምንድን ነው አይንሽን የምትጨፍኝው? አይንሽን አያሳየኝ ስላልክ አይኔ እንዳታይ ተጨንቄልክ እኮ ነው። ህይወት ለእኔ ፎቶ ከለከልሽ? አባዬ የእኔ ፎቶ እንደሚያስፈልግ ካወክ ለምን ቆይ ቀድመክ ፎቶ አላነሳከኝም ነበር? ያው ታውቂ የለ በእጅ ያለው ወርቅ እንደ መዳብ ይቆጠራል ይባላል። የአንቺ ነገር የገባኝ ስትለየኝ ነው። ይኸውልህ አባዬ ፎቶዬን የምትፈልግ ከሆነ ሄደክ ለፍሬ ልጅህ እንደሆንኩኝ ንገራት። ከዛ በኋላ የደስ እንነሳለን። ኧረ እባክሽ ከዚህ የተሻለ ምኞት የለሽም? የለኝም። ከዚህ የተሻለ ቀልስ? መቼስ አንቺ መቀለድ ትችያለሽ። ለምሳሌ ራሂል እህቷ እንደሆንኩኝ አውቃለች አይነት ነገር ቢሆንስ? ምንድን ነው ያልሽው አንቺ? ምን ነው አልሰማከኝ? አንቺ የተረገምሽ ነገርሻት? አዎ ዛሬ ለሷ ነግራታለሁ፣ ነገ ደግሞ ለሚስትክ ነግራታለሁ። አንቺ የተረገምሽ ሰይጣን፣ ፈጣሪ የስራሽን ይስጥሽ። እሰራልሻለሁ።